አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ሰላማችሁ ባላችሁበት ብዝት ይበልልኝ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ እና ዛሬ የመጣሁበት ርዕስ ስደት ላይ ያለ ጨረቃ መሬት ወይም ጨረቃ ቤት ማለት ነው። በሱ ርዕስ ነው የመጣሁት። ምክንያቱም ስለደረሰብኝ ስላየሁት ስቃዩን መከራውን ስላየሁት በእናንተ እንዳይደርስ ብዬ ነው እና እንዳትገዙ፣ አደራችሁን እንዳትገዙ ወላ መሬት ወላ ቤት። ምክንያቱም እንደኔ ትሆናላችሁ። እኔ ቤተሰብ አትግዢ ይቅርብሽ ስሉኝ አሻፈረኝ። ካልገዛውኝ ብዬ ገዛውላችሁ። ስንት ዓመት ለፍቼ ያጠራቀሙትን ብር አውጥቼ ከሽ አርጌ ባዶ መሬት ገዛውላችሁ እላችኋለሁ። ገዝቼ ውስጤ እየተቃጠለ ነው የምስቀው በነገራችን ላይ። ከዛ ገዝቼ እና በቤት ከተሰራበት ቶሎ ቤት መሰራት አለበት አለበለዚያ ሊወሰድ ይችላል ምናምን ተባለ። እኔ እህታችሁ ምን አለብኝ ወገቤን ጠበቅ አድርጌ እሺ ብዬ ይሰራ ብዬ መሰራት ይጀምራል። ተሰራ። ለቀበሌ ራሱ ስንት ብር ነው የሚሰጠው መሰላችሁ? 50,000 ምናምን ነው የተሰጠው ለቀበሌ ቤት እስከሚሰራ ድረስ ማለት ነው። ከዛ ተሰራላችሁ እላችኋለሁ። ተሰራ። ከተሰራ በኋላ ስንት በያኔ በቃ 4 ክፍል ከተሰራ አልቀረ። ያው ቀበሌው ስላለ ቀበሌው ደግሞ ብር ስለወሰደ የሚፈርስ ምንም በጭራሽ የሚፈርስ አልመሰለኝም። በጭራሽ አላሰብኩትም። ከዛ ስንት ብር አውጥቼ 4 ክፍል ቤት አሰራለሁ ማለት ነው። ከዛ ከተሰራ በኋላ ሽንት ቤት ኩሽና ያስፈልገዋል። ያው ቤቱን መሰራቱ ብቻ ሳይሆን ፊኒሺንጉ ብዙ ጣጣ ነው ታውቃላችሁ፣ ቤት የሰራችሁ ካላችሁ ማለት ነው። ያንን ሁሉ ጨርሼ ልጅ ያደረኩኝ ኮርኒስ፣ ቀለም፣ ቻክ ምናምን ሁሉ ነገር ካለቀ በኋላ ሽንት ቤትና ኩሽና ይቀራል። ሽንት ቤትና ኩሽና እንደገና አሰራሁኝ። ተበዳድሬ እቁብ ምናምን ገብቼ ምንም ብዬ በዛም በዚህም ብዬ አሰርቼ ሁሉ ነገር ካለቀ በኋላ እንዳታፈረሱት በአንድ ቀን። ምን ትላላችሁ? በእኔ ቦታ ብትሆኑ እናንተ ምን ይሰማችኋል? እስቲ ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ። በዚህ መሀል ደግሞ ላይክ እና ሼር ሰብስክራይብ አድርጉኝ። ለዩቲዩብ አዲስ ነኝ፣ እንግዳ ነኝ። እንግዲህ ተቀበሉኝ። በደንብ እንደምትቀበሉኝ እርግጠኛ ነኝ፣ እንደማታሳፍሩኝ። ያኔን በእኔ የደረሰ በእናንተ አይደረስ ብዬ ነው የመጣሁት፣ ልንገራችሁ ብዬ ነው። እና እንዳለ ፈረሰ። ቆርቆሮውንም ወሰዱት። ምን ቀራን? እንጨቱ ብቻ ነው የቀራን። ግቢው ደግሞ ማለት ነው ወላሂ ያው እንደምታዩት እዚህ ጋር እንደምታዩት ነው ሁሉ ነገር እንትን የተባለው። የተለያየ ችግኝ ምናምን አቮካዶ፣ ማንጎ፣ ሙዝ፣ በቃ ቡና፣ እንሰት በቃ የሌለ ጠይቁኝ። ጎመን የሌለ ጠይቁኝ አላኳችሁ። የሌለ ነገር የለም። አልሐምዱሊላህ ባሌ ጎበዝ ነው። ብዙ ነገር ነው የተከለበት። ብዙ ነገር ሰርቶበታል፣ ለፍቷል፣ ደክሟል። ምንም አይሳካ ነገር እላችኋለሁ። ይህን ያክል ከተሰራ በኋላ ቤቱን ፈረሳ፣ ችግኙም ጠፋ፣ ሁሉም ነገር በዜሮ ተባዛ እላችኋለሁ። የዛን ጊዜ ያለቀስኩት ለቅሶ ሱብሃንአላህ በጣም ነው የሚያናድደው። በተለይ ደግሞ ስደት ላይ ሆናችሁ ሰርታችሁ ያመጣችሁት ብር የሆነ ነገር ሲሆን አላሁ አክበር። እኔ እንጃ ወላሂ በጣም ነው የሚሰማው በጣም። ምክንያቱም እዚህ ቆማችሁ 24 ሰዓት ቆማችሁ ነው ሰርታችሁ የምታገኙት ብሩን። እዛ ደግሞ እንደዚህ ሲሆን ሰው ቢበላኝ ይሻላል። እኔ ሰው ቢበላኝ እኮ ችግር የለውም፣ በቃ በልተዋል፣ ሰው በልቶብኝ ነው ብዬ እተዋለሁ። ግን እንደዚህ
ቤት ሲሆን ደግሞ ወላሂ በጣም ነው የሚያናደው። ግን በዛን ሰዓት ማለት ነው ያ ቤት ፈረሰ አይደል? ከፈረሰ በኋላ ወላ ቤተሰብ ወላ ምን በስንት አንዱ ነው አይዞሽ በርቺ ጠንካሪ ነገ ሌላ ቀን ነው የተሻለ ቀን ይመጣል ያሉኝ አንዳንዶቹ ሰዎች ብቻ ናቸው። ሌሎቹ ከነጭራሹም ዘጉኝ። ግን አልሐምዱሊላህ አንዳንድ ቤተሰቦቼ አይዞሽ በርቺ ምናምን አሉኝ፣ አጽናኑኝ ማለት ነው። ወላሂ አንዳንዶቹ ዘወር ብሎም አላዩኝም። እና አላችኋለሁ እንዳትገዙ ነው የምላቸው። እንደገና ደግሞ ቤት ከመግዛትና ያው ስለ ቤት ስለምናወራ ቤት ከመግዛትና ባዶ መሬት ከመግዛት ለምሳሌ ጨረቃ ከሆነ መሬትም ይሁን ቤትም ቢሆን አደራችሁን እንዳትገዙ። ወላሂ ያኔ ህጋዊ ሆኖ ማለት ነው። ትንሽ መሬት ትንሽ ቦታ ብትሆን አቅማችሁ ካልቻለ 50 ካሬ መሬት ገዝታችሁ ቢያንስ የራሳችሁ መሬት ነው በቃ ትንሽም ቢያንስ 10-20 ቆርቆሮ ሰርታችሁ መኖር ትችላላችሁ፣ በአቅማችሁ ማለት ነው። ሰው ያቅሙን ነው የሚኖር አይደል? ያለ አቅሙ መቼም አይኖርም። ስለዚህ በቻላችሁ አቅም ህጋዊ ብትገዙ፣ ህጋዊ መሬት ብትገዙ እላለሁ፣ ያቅማችሁን። ሌላኛው ደግሞ ቤት ከምትገዙና ባዶ መሬት ከምትገዙ በሚለው ጉዳይ እኔ እንደራሴ እንዳሳብ ነው እኔ የማቀርብላችሁ። ቤት ከምትገዙና ባዶ መሬት ገዝታችሁ ቤት ከመስራት የቱ ይሻላል? እስቲ ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ። የቱ ይሻላል? እኔ እንደራሴ እንደ ግሌ እንደራሴ ሀሳብ ነው ምናገራችሁ ማለት ነው። እኔ በራሴ ሀሳብ ከሆነ ቤት ብትገዙ ይሻላል ብዬ አስባለሁ። ለምን መሰላችሁ? አሁን ኑሮ በጣም ተወዷል ኢትዮጵያ ማለት ነው። ቆርቆሮ 1000 ምናምን ገብቷል። ስለዚህ ሚስማር፣ ቆርቆሮ፣ እንጨት ወይም በብሎኬት ተመሳሩ ብሎኬት ምንድነው ይሄ ሽቦ አረም ስንቱን ልቅጠሩላችሁ ወላሂ እንዳለ ነው የሚያዞራቸው ማለት ነው። አሁን መሬቱ ለምሳሌ 5,000 ብትገዙት 1,500,000 ብትገዙት ቤቱ ደግሞ ማለት ነው 2 ሚሊዮን ነው የሚጨርሰው። ቤቱ 1 ሚሊዮን መሬቱ 1,500,000 ብር ብትገዙት ማለት ነው ባዶ መሬት። ግን ቤት መስሪያ 2 ሚሊዮን ይጨርሳል። ስለዚህ ከዚህ ሁሉ ለምሳሌ 2 ሚሊዮን 3 ሚሊዮን የተስተካከለ ሁሉ ነገር ያለቀለት መሬት ቤት ብትገዙ ይሻላል ብዬ ነው የማስበው። ምክንያቱም እንጃ እኔ ለምሳሌ ቤት መሬት ነበረኝ ቤት እሰራለሁ ብዬ ስንት ብር እንደጨረሰብኝ እንዳትጠይቁኝ፣ እውነት እንዳይጠይቁኝ። ያ ቤት ከፈረሰ በኋላ አንድ ሌላ ህጋዊ መሬት ገዝቼ ትንሽዬ ቤት እሰራለሁ ብዬ ሄድኩኝ። ከ1 ሚሊዮን ምናምን ወጣሁኝ፣ አለፍኩኝ እኮ። አሁን ለምሳሌ የዛኔ መሬቱን ሽጬ ባለኝ መክፈል ጨማምሬ ብገዛ ቤት ብገዛ የኔ ስደት አልቀመጥም ነበረ። ምክንያቱም እገባ ነበርኩኝ። አሻፈረኝ ብዬ ቤት እሰራለሁ ብዬ እንደራሴ እንደ ሀሳቤ እሰራለሁ ብዬ ያው እዚህ ስደት በሰበስኩኝ እላችኋለሁ የኔ ውዶች። እኔ በነገራችን ላይ ይሄ የራሴ ሀሳብ ነው፣ የእናንተ ሀሳብ ሊኖር ይችላል። እኔ የራሴ አመለካከት ነው፣ ራሴ የደረሰብኝ ያየሁት ነው የምናገረው። እናንተም ያው የራሳችሁ አመለካከት ሊኖራችሁ ይችላል። ይሄ የራሴ የግሌ ሀሳብ ነው። ምክንያቱም እኔ ቤት መስራት ማለት እውነት በጣም ነው የሚከብደው። አሁን ደግሞ እየባሰ ነው የሚሄደው። ያው እቃውም እየተወደደ ሁሉም ነገር ሰውም ሰራተኛውም ሁሉም ነገር ድሮ ማለት ነው። ድሮ እኮ 1 ብር ምናምን አሁን ድሮ ምላችሁ የዛሬ 6 ዓመት 5 ዓመት ፍሬንች ዶር በር ቢያንስ 40,000 50,000 ምናምን ነበረ። አሁን ወደ 100,000 ምናምን ገብቷል። ስለዚህ ይሄን ደግሞ ስታስቡት ካፍንጫ ይውጣ ነው የሚባለው። ወላሂ የተሰራ ቤት ምን አለበት
በቃ አቅማችሁን አይታችሁ የተሰራ ቤት ከገዛችሁ ገብታችሁ አንጥፋችሁ መኖር ነው። ባዶ መሬት ከገዛችሁ ግን ይሄ ጎደላ ለዚህ ቢያንስ እንኳን ፊኒሽንጉን ብትጨርሱት ሽንት ቤት አለ፣ ኩሽና አለ፣ በረንዳው አለ። በቃ ምን ልበላችሁ፣ አሻዋ ራሱ ስንት ሺህ ብር ገብቷል አሁን። በጣም ነው የተወደደው አሻዋ ራሱ ማለት ነው። ሰራተኛውም እንደዛው። አሁን ልንገራችሁና በዚህ አጋጣሚ እኔ መብራት ብቻ ቆጣሪ ለማስገባት ሳይሆን አምፖል እና ምናምን ሶኬት ምናምን ለመግጠም ብቻ ማለት ነው 35,000 ብር ነው የጨረስኩት። አምፖል ብቻ ለመግጠም ሶኬት እና አምፖሎችን ለመግጠም በቃ ምንም በቃ መብራት ያው የራሱን የቻለ ነው። ይህን ሁሉ ስታስቡ ስደምሩ ጭንቅላታችሁን ያዞራቸዋል። ወላሂ እኔ እንደራሴ ሙላችሁ ብራችሁን ሰብስባችሁ ቆንጆ ቤት በአቅማችሁ ያክል መርጣችሁ በምትወዱት ሀገር ያው ክፍለ ሀገር የሚሆን አዲስ አበባ የሚሆን ያው እናንተ ታውቁታላችሁ መርጣችሁ ብትገዙ ባይ ነኝ፣ በእኔ አመለካከት ማለት ነው። ውዶቼ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ እላችኋለሁ። የኔ ሀሳብ ይሄን ይመስላል። የእናንተ የሁሉም ሰው አስተሳሰብ ወይ ስለሚለይ አስቡት እስቲ። ይሄ ሁሉ ሲበላሽ፣ ይሄ ችግኝ ሲበላሽ፣ ይሄ እንዛር ሲበላሽ፣ ይሄ የፈረሰው ቤት ነው በነገራችን ላይ። ይህን ሁሉ ስታዩ ምን ይሰማችኋል? እስቲ እናንተ በእኔ ቦታ ብትሆኑ ምን ይሰማችኋል? አሁን እኔ አውጥቼ ፎቶ ምናምን ሳይ እንባዬ ነው የሚመጣው። አሁን ለእናንተ ሳወራ የሆነ ቀላል አድርጌ እንዳወራሁት ነው። በተለይ የአረንጓዴ ነገር በጣም ወዳለሁ፣ ደስ ይለኛል። ግቢ ውስጥ እንደዚህ አይነት የሆነ በቃ ብትናድዱም ቢከፋችሁም በቃ ይሄን ነገር ስታዩ እውነት ትጽናናላችሁ ብዬ አስባለሁ። በእኔ አስተሳሰብ ማለት ነው። የግሌ አስተሳሰብ ነው። የምትወዱም ይሄን ነገር የምትወዱም ሊኖር ይችላሉ፣ የማይወዱም ሊኖር ይችላሉ። እንግዲህ